የአርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓት በጋሞ ዞን በባህላዊ መልኩ ተከናውኗል። በቅርቡ ሕይወቱ ያለፈው ተወዳጁ ነጻነት ወርቅነህ በርካታ ኢትዮጵያውያንን በሕይወት ማለፉ እጅግ አስለቅሶ ነበር። በቅርቡ ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ የለቅሶ ስነ ስርዓቱ የተከናወነው በየትኛውም አካባቢ ሰው ይሙት ለቅሶ በአባት ሀገር ሳይለቀስ አይቀርም የሚል የጋሞ ባህልን ተከትሎ በአባቱ የትውልድ ስፍራ በጋሞ ዞን ጨንቻ ዙሪያ ወረዳ ዶኮሎሻ ቀበሌ ዛሬ በባህላዊ መልኩ ስነ ስርዓቱ ተከናውኗል። በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቀብሩ መፈጸሙን ተከትሎ በክፍለ ሀገር የሚገኙ የቤተሰቡ አባላት እርማችንን እናውጣ በማለት ባቀረቡት ጥያቄ መሰረት የአርቲስቱ ወንድም ወንደሰንና እህቱ መሰረት በተገኙበት የለቅሶ ስነ ስርዓቱ በደማቅ ሁኔታ ተፈጽሟል። የአርቲስት ነጻነት አባት ሻምበል ወርቅነህ እምሩ ከ60 ዓመታት በፊት በልጅነታቸው ለሽመና ስራ ከሀገር ቤት ወጥተው ወደ አዲስ አበባ ካቀኑ በኋላ በውትድርና በፖሊስነትና በአዲስ አበባ ዩኒቨርሲቲ በጸጥታ ዘርፍ ለረጅም ዓመታት አገልግለዋል። ሻምበል ወርቅነህ ባደረባቸው ህመም ከዚህ ዓለም በሞት ሲለዩ የቀብር ስነ ስርዓታቸው በአዲስ አበባ በቀጨኔ መድኃኔዓለም መፈጸሙ ይታወቃል። አባት ሻምበል ወርቅነህ ከሀገር ቤት ከወጡ ረጅም ዓመት በመሆኑ ልጆቻቸውን በጋሞ ዞን ከሚገኙ ቤት ዘመዶቻቸው ጋር ሳያስተዋውቁ የቆዩ ቢሆንም አሁን የተከናወነው ባህላዊ የለቅሶ ስነ ስርዓት የአርቲስቱ ወንድምና እህት በስፍራው በተገኙበት ከቀሪው ቤተሰቦች ጋር የቤተሰብ ትስስሩ እንዲቀጥል ትልቅ አጋጣሚ እንደፈጠረም ተገልጿል።